በ30 ሺህ ብር ከገባ ጨምረን 50 ሺህ ብር መሸጥ እንችላለን 20 ሺህ ብር ትርፍ አለው ያ 20 ሺህ ብር የትራንስፖርት ሊሸፍንልን ይችላል የሆቴል ወጪ ሊሸፍንልን ይችላል የምግባችን ሊሸፍንልን ይችላል የተፈቀደላችሁን 2 ሻንጣ ከምታጨናንቁት እነዚህ ተፈላጊ የሆኑ ኤሌክትሮኒክስ ዕቃዎችን ብትይዙ አንደኛ ለራሳችሁ ለግላችሁ ለህይወታችሁ ጠቃሚ ናቸው ችግር ፈቺ ናቸው የኑሮአችን ዘይቤ የሚያቃልሉ ናቸው ይዘን ስንገባ በሻንጣችን ውስጥ ስለምንይዘው ካርጎ ቀረጥ አንከፍልባቸው ከተቻለ ሁለት አድርገን ልንሸጥም እንችላለን ሰላማችሁ ይብዛ ውድና የተከበራችሁ የሲኤችጂ ቲዩብ ቻናል ቤተሰቦችና ተከታታዮች እንዴት ናችሁ ሁሉ ሰላም ሁሉ መልካም እኔ ጋር ሰላም ነው ፈጣሪ ተመሰገነ ይሁን ክብሩ ይስፋ ጫላ ነኝ ዛሬም እንደተለመደው በሌላ መረጃ ተመልሼ መጥቻለሁ ለዛሬ ይዤላችሁ የመጣሁት መረጃ ከየትኛውም ዓለም ሀገር ወደ ኢትዮጵያ ስንመጣ ወይም ስንገባ በተለያዩ ምክንያቶች ሊሆን ይችላል ደርሶ መልስም ልንመጣ እንችላለን ሂዘን መምጣት ያለብን ወሳኝ ዕቃዎችን እነግራችኋለሁ በፍጹም መቅረት የሌለባቸው ማንኛውም ሰው በማንኛውም ሰዓት ይዞ መምጣት ያለበት ምናልባት እነዚህ ዕቃዎች ኢትዮጵያ ውስጥ መጥተው እጅግ በጣም ተፈላጊ ሊሆኑ ይችላሉ ኢትዮጵያ ውስጥ ያሉት ጥራት የሌላቸው ሊሆኑ ይችላሉ ዋጋቸው ውድ ሊሆን ይችላል ተፈላጊ ከመሆናቸው አንፃር ሽጠን ትርፍ ገንዘብ ልናገኝበት እንችላለን እነዚህ ዕቃዎች ምንድናቸው የሚለውን በመረጃ ይዤላችሁ መጥቻለሁ ምናልባት ከአንድ ቀን በፊት በለቀኩት ቪዲዮ ላይ ወደ ኢትዮጵያ ስንመጣ በጭራሽ ይዘን ለመምጣት ማሰብ የሌለብን ዕቃዎች መረጃውን ወደ እናንተ አድርሼ ነበር ያንን ቪዲዮ የተከታተላችሁት ሰዎች ይሄንንም ቪዲዮ ማየት አለባችሁ ምክንያቱም ወሳኝ የሆነ መረጃ ስለሆነ ያንን ቪዲዮ ያልተከታተላችሁት ደግሞ ሊንኩን በዚህ ቪዲዮ ስር ዲስክሪፕሽን ቦታና ኮሜንት ቦታ ላይ አስቀምጥላችኋለሁ እንድትከታተሉት እጋብዛችኋለሁ ወደ መረጃ ስመለስ የቪዲዮ አጭር ነው እስከ መጨረሻው ተከታተሉት ከተመቻችሁ ላይክ አድርጉት በዚህ አጋጣሚ አዲስ የሆናችሁ ይህንን ዩቲዩብ ቻናል የምትከታተሉት ሲኤችጂ ቲዩብን ሰብስክራይብ በማድረግ ቤተሰብ ሆኑ ጠቃሚ የሆኑ መረጃዎችን ስለ ቢዝነስ ቲፕ ታገኙበታላችሁ ማለት ነው ቪዲዮ ከተመቻችሁ ለሌሎችም ኢትዮጵያውያን ሼር ማድረግ እንዳትረሱ እስከ መጨረሻው አብራችሁን ቆዩ ክቡራን ተመልካቾች የዛሬ መረጃችን የሚሆነው ከየትኛውም ዓለም ሀገራት ወደ ኢትዮጵያ ስንመጣ ትተን መምጣት የሌለብን እጅግ በጣም ተፈላጊና ችግር ፈቺ የሆኑ እንዲሁም ወሳኝ የሆኑ ዕቃዎችን እነግራችኋለሁ ማንኛውም ሰው በማንኛውም ሰዓት በማንኛውም ጊዜ ወደ ኢትዮጵያ ሲገባ ለንግድ ሊሆን ይችላል ደርሶ መልስ ለጉብኝት ሄዶ ተመላሽ ሊሆን ይችላል እዛ ሲሰራ ቆይቶ ወደ ኢትዮጵያ የሚገባ ሰው ሊሆን ይችላል በማንኛውም ሰዓት ወደ ኢትዮጵያ ስትገቡ በፍጹም ትታችሁ መምጣት የሌለባችሁ ወሳኝ ዕቃዎችን ነው የምነግራችሁ በዚህ መሰረት እንግዲህ ዕቃዎቹን 3 ቦታ ከፍያቸዋለሁ ጥቅማቸውን አገልግሎታቸውን በተጨማሪ ደግሞ ተፈላጊነታቸውንም ጭምር ማለት ነው በተጨማሪ ማን ነው ይዞት መምጣት ያለበት ማን ነው ሊጠቀምበት የሚችለው ለምን አገልግሎት ይውላል የሚለውንም አብሮ የምንመለከት ይሆናል ትናንሽ የኤሌክትሮኒክስ ዕቃዎች እነዚህ ትናንሽ የኤሌክትሮኒክስ ዕቃዎች የሚባሉ ለራሳቸው ትናንሽ ይሁኑ እንጂ የሚሰጡት አገልግሎት ዘርፈ ብዙ ነው እጅግ በጣም ተፈላጊ ናቸው በተለይ በመኖሪያ ቤት በተለያዩ ስራ ቦታዎችና በግል ደረጃ በውጭ ስንጠቀምባቸው በጣም ከፍተኛ የሆነ አገልግሎት ይሰጡናል እነዚህ ዕቃዎች የፀጉር መተኮሻ የሴቶች ማለት ነው በግላችን ልንጠቀምበት እንችላለን ለፀጉር ቤትም ልንገለገልበት እንችላለን በመኖሪያ ቤት ውስጥ ለሴቶች ለማንኛውም ሰው ለትንሽም ለትልቅም ለአዋቂም ለህፃናትም የሚያገለግል መሳሪያ ነው ወሳኝ የሆነ ዕቃ ነው ነገር ግን በሳይዝ ትንሽ ሊሆን ይችላል የፀጉር መተኮሻ እንግዲህ ታውቁታላችሁ በሳይዝ ትንሽ ነው ብዙ ቦታ ይዝም በሻንጣችን ውስጥ ይዘን መምጣት የምንችል ነው
ይህም ወሳኝ የሆነ ዕቃ ነው። ሌላኛው የፂም መላጫ ለወንዶች። ወንዶች የፂም መላጫ ያስፈልጋቸዋል፣ ያስፈልገናል። የፂም መላጫ ኢትዮጵያ ውስጥ የለም ማለት አይደለም። ከኳሊቲው አንጻር ስናነጻጽር ከውጪ የሚመጡት ኳሊቲ ሊኖራቸው ስለሚችል ኳሊቲ ያለው ኢትዮጵያ ውስጥ ቢኖር እንኳን በዋጋ ትንሽ ያኛው የተሻለ ስለሚሆን ይህንን መሳሪያ በሻንጣችን ውስጥ ይዘን ስለምንመጣ የካርጎ የቀረጥ አንከፍልበትም፣ ቦታ አይዝም። ስለዚህ ይዘን ብንመጣ የተሻለ ነው። የተሻለ ነው ብቻም ሳይሆን አስፈላጊ ነው። ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ የፂም መላጫ ለመግዛት ጊዜ ሊወስድብን ይችላል። ገንዘቡ ብዙ ሆኖ ሳይሆን ትኩረት አንሰጠውም። ከዛ ስንመጣ ግን እግረ መንገዳችን ከኦንላይን ላይ ሊሆን ይችላል፣ ሄደን ከሱቅ መግዛት እንችላለን። በሻንጣችን ውስጥ ይዘን ብንመጣ የተሻለ ነው። 2 3 4 ይዘን ስንመጣ ደግሞ እዚህ ሲመጣ ጥሩ የሆነ ብራንድ ከሆነ በተሻለ ዋጋ እንሸጣለን፣ ትርፍ እናገኝበታለን ማለት ነው። ሌላኛው የጁስ መምቻ። እነዚህ የጁስ መምቻ፣ የቡና ወፍጮ፣ የሽንኩርት መፍጫ የሚባሉት ትናንሽ ማሽኖች እጅግ በጣም ተፈላጊ ናቸው። ኢትዮጵያ ውስጥ የሉም ማለት አይደለም። ኳሊቲ ያላቸው ጥንካሬ ያላቸው ኢትዮጵያ ውስጥ ይኖራሉ፣ የሚያስመጡ ድርጅቶች አሉ። ሆኖም ግን እነዚህን ነገሮች እግረ መንገዳችን በሻንጣችን ውስጥ ይዘን ብንመጣ አንዳንድ እንኳን ይዘን ብንመጣ ለመኖሪያ ቤታችን ያስፈልገናል። በመኖሪያ ቤት ልንጠቀምበት እንችላለን። በተጨማሪ ደግሞ የጁስ ቤት ስራ ላይ የቁርስ ቤት ስራ ላይ መሰማራት ለሚፈልጉ ሰዎች አስፈላጊ የሆነ ዕቃ ነው። የጁስ መምቻ በማንኛውም ሰው ቤት ውስጥ ሊኖር የሚገባ ማሽን ነው። ለወንድ ላጠም ለሴት ላጠም ያስፈልጋል። እንዲሁም ለቤተሰብ የቡና ወፍጮም ያስፈልገናል። ኢትዮጵያ ውስጥ ቡና የማይፈላበት ቤት የለም፣ በመኖሪያ እንኳን ከወሰድን። ስለዚህ ይጠቅመናል። እነዚህ ማሽኖች ኢትዮጵያ ውስጥ የሉም ማለት አይደለም፣ አሉ። ግን ከውጪ ይዘን ብንመጣ እነዚህ ነገሮች ካርጎ ቀረጥ አንከፍልባቸውም። ስንልክ እንከፍልበታለን እንጂ ራሳችን ይዘን ስንመጣ አንከፍልባቸውም። ቦታ ይዙ በ2 ሻንጣ ውስጥ አድርገን ይዘን መምጣት እንችላለን። ወሳኝ ናቸው። ሌላኛው ካሜራ፣ ላፕቶፕ፣ ሞባይል። እነዚህ ነገሮችም አንዳንድ ከዛ ይዘን ብንመጣ ምናልባት በካሜራ ደረጃ የሚዲያ ፍቃድ ልትባሉ ትችላላችሁ። ካልተጠየቃችሁ ግን በሻንጣችን ውስጥ አንዳንድ ይዘን ብንመጣ አሪፍ ነው። እነዚህም ዕቃዎች አሁን የጠቀስኩት ካሜራ፣ ላፕቶፕ፣ ሞባይል ኢትዮጵያ ውስጥ የሉም ማለት አይደለም፣ አሉ። አንዳንድ ጊዜ ብራንድ የሆኑ ሞባይሎች አዲስ ሲወጡ ሲለቀቁ ወደ ኢትዮጵያ ለመምጣት ጊዜ ወስድባቸዋል። ከ6 ወር ከ7 ወር ከወጡ በኋላ ከ1 ዓመት በኋላ ሊሆን ይችላል ኢትዮጵያ የሚደርሱት። ለምሳሌ በዱባይ በአሜሪካ ዛሬ ገበያ ላይ የሚውሉት ዕቃዎች ዛሬ ሆኖ ኢትዮጵያ አይደርሱም፣ ጊዜ ወስድባቸዋል። ከዚህ አንጻር ብራንድ የሆኑ ካሜራ፣ ላፕቶፕ፣ ሞባይል ካገኛችሁ አንዳንድ ይዛችሁ ብትመጡ መልካም ነው። ከተቻለ 2 ብታደርጉት ለሽያጭ ብታቀርቡት ደግሞ ተጨማሪ ገቢ ታገኙበታላችሁ፣ ትርፍ ታገኙበታላችሁ። የተወሰነ ትራንስፖርት ሊሸፍን ይችላል። ምንም እንኳን የመጣችሁበትን ትራንስፖርት ባይሸፍን የአገር ውስጥ ከአዲስ አበባ ወደ ሌላ ክፍለ ሀገር የተጓዛችሁበትን ሊሸፍንላችሁ ይችላል። በአጠቃላይ የኤሌክትሮኒክስ ባለሙያዎች፣ የኤሌክትሮኒክስ ስራ ላይ የተሰማሩ ሰዎች በጭራሽ ትታችሁ መምጣት የሌለባችሁ ዕቃዎች አሉ። ልብ በሉ። የኤሌክትሮኒክስ ባለሙያዎች ከሆናችሁ መልቲሜትር፣ ፋይንደር፣ ካውያ፣ ብሎወር እነዚህ ዕቃዎች ይዛችሁ መምጣት አለባችሁ። ምክንያቱም ቦታ ስለማይይዙ ራሳችሁ ስትመጡ በሻንጣ ውስጥ ስለምታስቀምጡ ካርጎ ቀረጥ አትከፍሉበትም፣ አንዳንድ ስለሚፈቀድላችሁ ማለት ነው። ለማንኛውም ዜጋ 2 ሻንጣ ወይም ደግሞ እስከ 46 ኪሎ ስለሚፈቀድ
2 ሻንጣ አድርጋችሁ 23 ይዛችሁ መምጣት ትችላላችሁ። ሶሻል ሚዲያ ላይ የምትሰሩት በተለይ ሶሻል ሚዲያ ተጠቅማችሁ ገንዘብ የምታገኙት ልትሆኑ ትችላላችሁ። ሶሻል ሚዲያ ላይ ወጣችሁ ለህብረተሰቡ መልእክት የምታስተላልፉ ካላችሁ ማይክ፣ ካሜራ፣ ስታንድ፣ ራውተር፣ ሞባይል፣ ላፕቶፕ እነዚህን ነገሮች ግዴታ ይዛችሁ መምጣት አለባችሁ። እነዚህም ዕቃዎች ኢትዮጵያ ውስጥ የሉም ማለት አይደለም። አሉ፣ ሊኖሩ ይችላሉ። ግን ከዛ ብናመጣ በምን የተሻለ ነው? አንደኛ በዋጋ፣ ሁለተኛ አማራጭ ይኖረናል፣ ሶስተኛ ደግሞ ይዘን ስንገባ በሻንጣችን ውስጥ ስለምንይዘው ካርጎ ቀረጥ አንከፍልባቸው። ከተቻለ 2 አድርገን ልንሸጥም እንችላለን። እዚህ ዋጋ ይጨምራል። ስለዚህ እነዚህን ዕቃዎች ብናመጣ መልካም ነው። በተጨማሪ የሚነግራችሁ ነገር ቢኖር እነዚህ ወሳኝ ዕቃዎች በሻንጣችን ውስጥ መያዝ ሲገባን ዝም ብለን የማይፈለጉ አገልግሎት የማይሰጡ ለምሳሌ እንደ ልብስ አያስፈልግም ማለት አይደለም፣ ያስፈልጋል። ከልብስ እንደውም ጫማ የተሻለ ነው። ከውጪ የሚመጣው ጫማ ብራንድ ነው። እዚህ በውድ ዋጋ ይሸጣል። ኢትዮጵያ ውስጥ የለም ማለት አይደለም፣ አለ። ልብስ ላይ ግን ትኩረት ማድረግ አለባችሁ። ልብስ ሻንጣ ላይ ሞልታችሁ የተፈቀደላችሁን 2 ሻንጣ ከምታጨናንቁት እነዚህ ተፈላጊ የሆኑ ኤሌክትሮኒክስ ዕቃዎችን ብትይዙ አንደኛ ለራሳችሁ፣ ለግላችሁ፣ ለህይወታችሁ ጠቃሚ ናቸው፣ ችግር ፈቺ ናቸው፣ የኑሯችን ዘይቤ የሚያቃልሉ ናቸው። በተጨማሪ ደግሞ ብንሸጣቸው እጥፍ የሆነ ገንዘብ እናገኝበታለን። ለምሳሌ ካሜራ፣ ጥሩ የሆነ ካሜራ ብናስገባ በ30 ሺህ ብር ከሆነ የገባው እስከ 50 ሺህ ብር መሸጥ እንችላለን። ጥሩ የሆነ ካሜራ ፈላጊዎች ብዙ ስላሉ ማለት ነው። ካሜራ ለማስገባት የሚዲያ ፍቃድ ስለሚጠይቅ፣ እኛ ግን እግረ መንገዳችን ስንገባ ይዘን መግባት እንችላለን። ማይክ፣ ውድ የሆኑ ማይኮች አሉ። የሚዲያ ማይክ ማለት ነው። እነዛ ማይኮች ወደ ሀገር ሲገቡ ምን ይጠይቃሉ? የሚዲያ ፍቃድ። ከተፈቀደልን አንድ ይዘን ብንመጣ ማይኩ በ30 ሺህ ብር ከሆነ የገባው ምሳሌ ነው የምነግራችሁ። ጫላ ማይክ 30 ሺህ ብር አለ እንዳትሉኝ። በ30 ሺህ ብር ከገባ ጨምረን 50 ሺህ ብር መሸጥ እንችላለን። 20 ሺህ ብር ትርፍ አለው። ያ 20 ሺህ ብር የትራንስፖርት ሊሸፍንልን ይችላል፣ የሆቴል ወጪ ሊሸፍንልን ይችላል፣ የምግባችን ሊሸፍንልን ይችላል። በዚህ መንገድ ተጠቀሙበት። በተለይ የምትመላለሱት ደርሶ መልስ ቤተሰብ ጠይቃችሁ የምትመለሱት፣ ለጉብኝት የምትሄዱት፣ ለጉዳይ የምትሄዱት በሻንጣችሁ ውስጥ መያዝ ያለባችሁ እነዚህ ጥቃቅን ግን ጥቅማቸው ዘርፈ ብዙ የሆነ ኤሌክትሮኒክስ ዕቃዎችን ነው እንጂ አንዳንዶቻችሁ ብርድ ልብስ፣ አንዳንዶቻችሁ አንሶላ፣ አንዳንዶቻችሁ የሴቶች ሙሉ ልብስ፣ ቢጃማ ይህንን ነው የምታመጡት። እነዚህ አልባሳቶች አያስፈልጉም ማለት አይደለም፣ ያስፈልጋሉ። ግን ኢትዮጵያ ውስጥ ያን አይልም እንደነዚህ ኤሌክትሮኒክስ ዕቃዎች አይወደዱም። በሌላ በኩል ደግሞ በአንጻሩ ብንመለከት ከውጪ የሚገቡ አልባሳቶች በተለይ በኢትዮጵያ በአንዳንድ ቦታ ላይ ተቀባይነትም ላይኖራቸው ይችላሉ፣ በህብረተሰቡ ዘንድ ማለት ነው። ለምሳሌ የአረብ ሀገር አልባሳት ኢትዮጵያ ውስጥ መጥቶ በአንዳንድ ቦታ ላይ ተቀባይነት የለውም። ይህ የማይካድ ሀቅ ነው። ሌሎች አልባሳቶች አሉ ወጣ ያሉ፣ እነዛን ልብሶች ይዘን ብንመጣ ምንም ትርጉም የለውም። እንሸጣለን እንኳን ብንል አዎ ጥቅም አለው፣ የተወሰነ ሳንቲም አለው። ግን ከዛ ከልብሱ የሚገኝ ትርፍ የኤሌክትሮኒክስ ዕቃዎች ያህል ውድ አይሆንም፣ ወይም ደግሞ ብዙ አይሆንም። አስቡበት። ዕቃዎቹን ደግሜ ነግራችኋለሁ። የፀጉር መተኮሻ ማሽን
ካውያ ማለት ነው። ለሴቶች እጅግ በጣም ተፈላጊ ዕቃ ነው። ብራንድ የሆነ ዕቃ ካገኛችሁ ይዛችሁ መምጣት። የፂም መላጫ ለወንዶች ትንሽ ነው አይደለም? በጣም ትናንሾች ናቸው። በቻርጅ የሚሰሩ አሉ። እነሱን 3-4 በሻንጣችን ውስጥ ይዘን መምጣት እንችላለን። ስንመጣ ስንገባ አንዱን ለራሳችን ካስቀመጥን 3ቱን እጥፍ ዋጋ ጨምረንበት መሸጥ እንችላለን። ፈላጊዎች ብዙ ስላሉ እዚህ ኢትዮጵያ ውስጥ ሆነን የሆነ ዕቃ ከውጪ መጣ ሲባል ፎርጅድ እንኳን ቢሆን ህብረተሰቡ በጣም ይፈልጓል። ግን እያልኩ ያለሁት ፎርጅድ ዕቃ አምጥታችሁ ለህብረተሰቡ ሽጡ እያልኩ አይደለም። ይህንን ማወቅ ያለባችሁ ጥሩ የሆነ ዕቃ አምጥታችሁ በውድ ዋጋ ብትሸጡት ትመሰገናላችሁ። ስለዚህ የፂም መላጫ በጣም ተፈላጊ ነው። ኢትዮጵያ ውስጥ የለም ማለት አይደለም፣ አለ። ግን እግረ መንገዳችን ይዘን ብንመጣ በውድ ዋጋ እንሸጣለን፣ ኳሊቲ ያለው እናመጣለን። ከዚሁ ጋር ተያይዞ ስለ ኦንላይን ገበያ ማንሳት ፈልጋለሁ። አማዞን ላይ የሚሸጡ በጣም ብራንድ የሆኑ ዕቃዎች አሉ። ግን ፎርጅዶችም አሉ። የሚያታልሉ ሰዎች አሉ። እዛ ፊት ለፊት የሚያሳዩን ሌላ፣ የሚያመጡልን ሌላ። በጥንቃቄ ከኦንላይን በጥንቃቄ ማለት ነው ኦሪጂናሉን ዕቃ ፈልገን ኦርደር አድርገን ብንገዛ ያንን ዕቃ ኢትዮጵያ ውስጥ ብናመጣ በውድ ዋጋ ይሸጣል። ለምሳሌ ካሜራ፣ ላፕቶፕ፣ ሞባይል፣ የጁስ መምቻ፣ የቡና ወፍጮ፣ እነዚህን ነገሮች ከሁሉም አንዳንድ ይዘን መምጣት እንችላለን። 2 ሻንጣ አይደለም ፈቀድልን። 2ቱን ሻንጣ በሌሎች በማይፈለጉ ነገሮች ከምናጨናንቅ እነዚህ ወሳኝ የሆኑ ዕቃዎች ብንጨምርበት የተሻለ ነው። በመጨረሻም ልትገነዘቡ የሚገባ ነገር ቢኖር ከየትኛውም ሀገር ወደ ኢትዮጵያ ጉዞ ስታደርጉ በተለይ በቅርቡ ከቤሩት ሊባኖስ ወደ ኢትዮጵያ የመጡ ዜጎቻችን አሉ። ወደ ፕሌን ሲገቡ የተፈቀደላቸው 46 ኪሎ ብቻ ነበር። ከዛ ውጪ ሌሎች የገዙት ንብረት አልተካተተም። የከሰሩ ሰዎች አሉ። ንብረት ገዝቶ አዘጋጅተው አስሮ በካርቶን ጠቅልለው ግን እዛ የቀረባቸው ሰዎች አሉ። ያን ንብረት በሌላ መንገድ ነው የሚወስዱት እንጂ በዛኛው ትራንስፖርት አልተሳካላቸውም። የታዘብኩት አንድ ነገር አለ። ከዛኛው በረራ የአንዲት እህታችን ሻንጣ ምንድነው የያዘው? አንሶላ፣ ቢጃማ፣ ሻሽ፣ ሻርብ፣ ስካርብ የሚባሉት እነዚህ ነገሮች ናቸው። የሚገርማችሁ ሽቶ እንኳን አልነበረው። ሽቶ እንኳን አልነበረው። አንዳንድ ጊዜ አለ አይደለም፣ ከውጭ ስንመጣ በጣም ውድ የሆኑ ጥሩ ዋጋ የሚያወጡ ሽቶዎች አሉ። እኔ እሱን ይዛችሁ ነው እያልኩ አይደለም፣ ግን አንዳንድ ጊዜ እሱን ይዘን እንመጣለን። እሱን እንኳን አላዘችም እቺ ልጅ። በእነዚህ በማይፈለጉ በጥቃቅን ብዙ ዋጋ በማያወጡ ልብሶችና ጨርቆች አጨናንቃ ሌላ ቴሌቪዥን ምናምን በምን ጠቅልላለች? በሌላ ካርቶን። እሱ እዛ ቀረባት። በሁለቱ ሻንጣ እነዚህን ነገሮች ብታደርግ ኖሮ ጥሩ የሆነ ገንዘብ ይገባላት ነበር። እንደዚህ እንዳትሸወዱ። 2 ሻንጣ የምትፈቀድላችሁ ከሆነ በሁለቱ ሻንጣ ውስጥ በጣም ተፈላጊ የሆኑ ዕቃዎችን ብል ይሁኑ እንጂ እሱን ነው ማሳለፍ ያለባችሁ። ካርጓት ከፍሉ በነፃ ነው አይደል የሚያልፈው፣ ተፈቅዶላችኋል። እናንተ ባትጠቀሙበት ትሸጡታላችሁ። ተፈላጊ የሆኑ ዕቃዎች ናቸው አሁን የነገርኳችሁ ማለት ነው። በማንኛውም ሰዓት ማንኛውም ሰው የሚፈልገው ዕቃ ነው። ስለዚህ ባገኛችሁት አጋጣሚ በተሰጣችሁ እድል ይህንን አማራጭ ተጠቀሙበት። ምክንያቱም ሌላ ጊዜ እነዚህን ነገሮች ለምሳሌ አንድ ላፕቶፕ ለመላክ
ለፖስታ የምንከፍለው ወደ 3000 ብር ምናምን ነው። እኛ ይዘን ስንመጣ ግን ስለምፈቀድልን አንከፍልበትም። ካርጎ ላይ ከጨመራችሁ ካርጎ ስለምትከፍሉ ማለት ነው። ስለዚህ በዚህ መንገድ ብትጠቀሙበት መልካም ነው። እነዚህ አሁን ከላይ እስከታች የጠቀስኩት እቃዎች እጅግ በጣም ወሳኝ እቃዎች ስለሆኑ ትኩረት ስጡበት። ሌሎች እቃዎች የሉም ማለት አይደለም፣ ተፈላጊዎች ግን እነዚህ ነገሮች በቀላሉ መግባት የሚችሉ ናቸው። አንደኛ ከዛ ስንገዛ የምንገዛበት ገንዘብ አነስተኛ ነው፣ በጣም ዝቅተኛ ነው። ሲገቡ ደግሞ ካርጎ አይፈልጉም፣ ቦታ አያጨናንቁም። በሻንጣ ነው ይዘን የምንገባው። አንዳንዶች የሚገርማችሁ ለምሳሌ የፂም መላጫ የወንዶች በኪስ ውስጥ ማስገባት እንችላለን። ሞባይል በኪሳችን ውስጥ መያዝ እንችላለን። ማይክ በኪሳችን ውስጥ መያዝ እንችላለን። ሞኝ አትሁኑ። ሻንጣ ብቻ ሳይሆን እነዚህ በኪስም ማለፍ የሚችሉ ነገሮች ናቸው። ግን ጥቅማቸው በጣም ከፍተኛ ነው። ለምሳሌ ስለ ማይክ ልንገራችሁ። አሁን ኢትዮጵያ ውስጥ ያሉት ሚዲያዎች የሚጠቀሙበት ማይክ ይዛችሁ ስትገቡ ከ30,000 ብር በላይ ነው የምትሸጡት። ከዛ ግን ሲመጣ በ15,000 በ16,000 ብር ነው። 15,000 ብር ታተርፉበታላችሁ። አጋጣሚ ሆኖ የአየር ትኬታችሁ ሸፈናችሁበት ማለት ነው። አያችሁ ጥቅሙን? 2 ካመጣን ከዛ በላይ። ከዚሁ ጋር ተያይዞ ሌሎች ትላልቅ ማሽነሪዎችስ አያስፈልጉም ወይ ልትሉን ትችላላችሁ። እሱን በባለፈው ቪዲዮ መረጃውን በዝርዝር ስላቀረብኩላችሁ እሱን ቪዲዮ ተመልከቱት። ምናልባት መድገም አይሆንብኝ እንጂ እነዚህ ትላልቅ እቃዎች ከውጪ ባይመጡ መልካም ነው። ለምን ብትሉን ስትልኩ ካርጎ ብዙ ነው፣ ቀረጥ ብዙ ነው፣ ቀረጥ ይከፈልበታል። ሳንከፍልበት እንኳን ኢትዮጵያ ገብተን ሄደን ከኢትዮጵያ አየር መንገድ ከካርጎ ተርሚናል ለማውጣት ሳምንት 2 ሳምንት የምንመላለስበት ጊዜ አለ። ከዛ አንጻር ወጪው ከፍ ስለምን ከዛ ባይመጡ መልካም ነው። በተለይ ቴሌቪዥን ይዛችሁ መምጣት ሞኝነት ነው፣ ሊሰበር ስለምችል። እንግዲህ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ስለተከታተላችሁኝና ከኔ ጋር ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ቸርን ሰንብት። መልካም ቆይታ። ባይ